ሰበር ዜና ግብጽ በርካታ ኤርትራውያን ስደተኞችን ማሰሯና ማባረሯ ተነገረ። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሰበር መረጃ ዝርዝሩን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ከሀገር ማባረሯን በሀገሪቱ ውስጥ ያሉ ኤርትራውያን ገለጹ። ይህ እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን ተገልጿል። ሌሎች ኤርትራውያን በበኩላቸው ይህ ስደተኞቹን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገው ሴቶችና ፈቃድ ያላቸውን ጭምር ያካተተ መሆኑ ነው ተብሏል። አንዳንዶቹ ከስራ ቦታቸው ላይ ያሉ ተይዘው መወሰዳቸውንም ጭምር ተናግረዋል። አድል የተባለው ሰውም ሲናገር አንዲት ሴት ከስራ ቦታዋ ተይዛ ልጇን ትታ መታሰሯን ገልጾ ልጇ ጓደኞቿ ጋር ለተወሰነ ቀን ከቆየ በኋላ ከግብጽ ልትባረር ትችላለች በሚል ስጋት ጓደኞቿ ልጁን እስር ቤት ድረስ ይዘውላት ቢሄዱም የግብጽ ፖሊሶች ፈቃደኛ ባለመሆናቸው እናትና ልጅ ተለያይተው እንደሚገኙ ተናግሯል። ስደተኞች እንደሚሉት አብዛኞቹ ኤርትራውያን ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ አገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው ብለዋል። ኤርትራውያን ስደተኞች በተለይም ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር መባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ይናገራሉ። ለደህንነቱ ሲባል ስሙ የተቀየረውና ግብጽ ውስጥ ለረጅም ዓመታት የኖረው ሸማሃደን የተባለ ኤርትራዊ እንደሚለው በተለይ ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸውን ሁኔታውን አስቸጋሪ አድርጎታልም ብሏል። ከዚህ ቀደምም ከስደተኞች ፈቃድ ወረቀት ጋር በተያያዘ እስርና ከሀገር ማባረር የነበረ ቢሆንም የአሁኑ ግን በአገሪቱ ካለው ኢኮኖሚና ምንዛሬ ለውጥ ጋር የተያያዘ ነው ብለዋል። ሸምሃዳን እንደሚያስረዳው የግብጽ ፓውንድ ከዶላር ጋር ያለው የምንዛሬ ዋጋ ባለፉት 3 ወራት በከፍተኛ ሁኔታ በመጨመሩ መንግስት ገበያውን ለማረጋጋት በሚል ኤርትራውያንና ሱዳናውያን ገንዘብ ምንዛሬዎችን እያደነ መሆኑን ተናግሯል። የግብጽ ገንዘብ የመግዛት አቅሙ ክፉኛ በማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ኤርትራውያኑ ይናገራሉ። በዚህም የተነሳ የሀገሪቱ ዜጎች ከማማረር አልፈው ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን በመግለጽ እንደሚያማረሩና አንዳንዴም እንደሚተናኮሉ ኤርትራውያን ይጠቅሳሉ። በተጨማሪም ግብጻውያን በኤርትራውያን ስደተኞች ላይ የሚያሰሙት ቅሬታ ከሀገሬው በተለይ የሚከተሉት ያለባበስ ዘይቤ፣ አልኮል መጠጥና ጸብ መሆኑን ካይሮ ውስጥ የሚገኙ ኤርትራውያን ገልጸዋል። በአንድ ወቅት በኤርትራውያንና በግብጻውያን መካከል የቡድን ጸብ አጋጥሞ የነበረ ሲሆን በጉዳዩ ውስጥም በካይሮ የሚገኘው የኤርትራ ኤምባሲ ገብተው ከሀገሪቱ ጸጥታ ኃይል ጋር በመሆን ስምምነት መፈጠሩን ስደተኞች ያስታውሳሉ። በአሁኑ ወቅት ኤርትራውያን ስደተኞችን ከግብጽ በግዳጅ ወደ ሀገራቸው የመመለሱ እርምጃ በበርካታ ኤርትራውያን ዘንድ ስጋትን የፈጠረ ሲሆን ይህም ካይሮ በሚገኘው የኤርትራ ኤምባሲ እውቅና እንደሚካሄድ አድል ተናግሯል። ባለፉት ወራት ቢያንስ 150 ያህል ኤርትራውያን ከግብጽ ወደ ሀገራቸው የተባረሩ ሲሆን ይህም በሀገሪቱ ውስጥ ካሉ የስደተኞች ማህበረሰቦች ሁሉ ከፍተኛው ቁጥር መሆኑን ኤርትራውያን ገልጸዋል። ኤርትራውያኑ የማባረሩ ሂደት የሚከናወነው ወደ ኤርትራ ኤምባሲ ከተወሰዱ በኋላ ሲሆን ወደ ሀገራቸው መመለስን እንዲቀበሉ እንደሚገደዱና መመለስ የማይፈልጉት ደግሞ ያለምንም ፍርድ በስር ላይ እንዲቆዩ ይደረጋል በማለት ኤርትራውያኑ ሂደትን ያስረዳሉ። ነገር ግን ኤምባሲው ህጋዊ የስደተኝነት ምዝገባ ወረቀት ያላቸውን ኤርትራውያን ወደ ሀገራቸው እንዲመለሱ እንደማያስገድድ ኤርትራውያን ተናግረዋል። ከግብጽ የተባረሩት ኤርትራውያን ሀገራቸው ሲደርሱ ምንም ችግር ሳያጋጥማቸው ወደ ቤታቸው እንደሚሄዱ የተነገረ ሲሆን አብዛኞቹ ግን ዳግም በሱዳን ወይም በኢትዮጵያ በኩል ተመልሰው ወደ ስደት እንደሚያቀኑ ኤርትራውያኑ ገልጸዋል። ግብጽ ስደተኞችን ከግዛት የማስወጣት እርምጃ አዲስ ነገር ባይሆንም ከዚህ በፊት ግን በተባበሩት መንግስታት የስደተኞች መረጃ ድርጅት አማካኝነት ጠበቃ ቆሞላቸው ጉዳያቸው በፍርድ ቤት መፍትሄ ያገኘ እንደነበር የሚጠቅሱ ስደተኞች አሁን ግን የሚሰማን የለም ሲሉ ያማርራሉ። በእስር ቤት ያለው ሁኔታ አስቸጋሪ መሆኑን የሚናገሩት ስደተኞች ለመጠየቅና አንዳንድ ድጋፎችን ለማግኘት ለፖሊሶችና ለባለስልጣናት ጉቦ መስጠት አስፈላጊ መሆኑን ገልጸዋል። የግብጽና የኤርትራ መንግስታት ግንኙነት በመልካም ሁኔታ ላይ የሚገኝ ሲሆን የሁለቱ ሀገራት መሪዎች በተለያዩ ጊዜያት በተደጋጋሚ አንዳቸው በሌላቸው ሀገር ውስጥ ይፋዊ ጉብኝት ማድረጋቸው ይታወቃል።